እንደምን አድራችኋል። ቤቴ የሴራሚኩ ምን ሆኖ ሳይሰራ በፊት በሩ ሳይገጠመኝ ነበር የሚመስለው። አሁን ለኩሽናና ለመኝታ ቤቴ ሮዝ ቀለም ያለው አንደኛ ኪችን ካቢኔት በአማርኛ ምንድን ነው የምንለው? ለማንኛውም ሮዝ ቀለም ኪችን ካቢኔት እና ከዛ ሮዝ ቀለም ቁምሳጥን ነው የምፈልገው። ሮዝ ቀለሙ ያው ተገጥሟል የኪችን ካቢኔቱ። ከዛ ይህ ከላይ የሚሆነው ነው ይገጥሙታል። እሱን ሲገጠም አሳያችኋለሁ በቀጣይ ቪዲዮ። አሁን ኪችን ካቢኔቱ ውስጡ ይሄንን ይመስላል። ከደጅ ደግሞ ይሄንን ይመስለው ማለት ነው። ምግብ መስራት በደንብ አልችልም። ከዛ ግን ስሪ የሚለኝ ይመስለኛል አሁን በዚህኛው። ስለዚህ ገና ከላይ የውሃው ቧንቧ አልተገጠመም፣ ሲንኩ ወዘተረፈ ይሄን ይመስላል ማለት ነው ባጭሩ። ከዛ ወደ መኝታ ቤት ስንሄድ መኝታ ቤት ያሉት እቃዎች ይህንን ይመስላሉ የተወሰኑት። ስለዚህ መጀመሪያ ይሄ እንጨት ቤት ሆኜ ነው። ስለዚህ እንጨት ቤት ሆኜ የምፈልገውን ቀለም እየነገርኳቸው ነበረ። ሮዝ ቀለም እንደምፈልግ አሁን እናንተ አውቃችሁታል። ስለዚህ እሱን እየቀቡልኝ ነው። የትኛውን አይነት ሮዝ ነው የምትፈልጊው ብለው ማለት ነው። እና አሁን የተለያዩ የሞከሩ ነው። ይሄ እንደምታዩት ትንሽ ነጣ ይላል። ስለዚህ ያው ገና ይጠቁራሉ እያለን እያየ ነው ነበረ። ይሄኛው አልጠቆረም። ነጣ ያለ ወይን ጠጅ ከለር ነው የሚመስለው። ፐርፕል ወይን ጠጅ ነው የምንለው። ወደዛ ነው የሄደው። ስለዚህ አሁን ኩሽና ካለው ጠቆር እንዲል ስለፈለኩኝ ይሄንን የመረጥኩት ከስራ ያለውን ሳይሆን አሁን በእጁ የያዘውን ከላይ ያለውን ማለት ነው። አሁን በድጋሚ ሊቀቡት ነው ማለት ነው። አያችሁት አይደል? አሁን ትንሽ ወደ ሮዝ ቀለምነት እየመጣ ነው። ስለዚህ እነሱ ያንን ሰርተው ጨርሰውታል። ዛሬ ሌላ ቀን ነው፣ ሲቀባ ከነበረበት ቀን ቁም ሳጥኑ ተሰርቶ ስለሚመጣ እቃ እያወጣሁ ነው። ስለዚህ ምንም እቃ ሳይገባበት በፊት ይሄንን ይመስላል። በፊት ሳይጸዳ ይሄን ነበር ይመስለው። ስለዚህ እዚች በስተግራ በኩል ያለችው ቦታ ውስጥ ነው ቁም ሳጥኑ የሚገባው፣ አራት ማዕዘኗ ጋር። አሁን እቃው መጥቷል፣ ተቀምጧል። ስለዚህ ይሄንን ይመስላል የቁም ሳጥኑ ክፍሎች። አሁን እቃው ከገባ በኋላ ወደ መግጠም ነው የሚሄዱት። የተወሰነ አሁን ግማሽ አካባቢ ደርሷል ማለት እንችላለን። እዚች አራት ማዕዘን ነው ሲያስገቡት በልኩ ሰርተውት ስለነበረ ትንሽ ጊዜ ወስዶባቸው ነበር። ስለዚህ ከላይ ያለውን ሌላ ቀን ነበር መጥተው የገጠሙት። አሁን እንዳያችሁት ከላይ ያለው ሌላ ቀን ነው የተገጠመው። ስለዚህ በአጠቃላይ ይህንን ይመስላል ማለት ነው። በጣም የሚያምረው በነገራችን ላይ ይሄ ጋቢ ማስቀመጫውን ውስጡን ከፍቼ እያሳየኋችሁ ነው። እደርስበታለሁ። እንደዚህ ረዥም እንደሆንኩ አላቅም ነበር ልል ነበር። አውቃለሁ መሰለኝ አላቅም። ይህን ይመስላል ቁም ሳጥኑ። ብርሃን ፊት ለፊታችን ስለሆነ ጠቆር ያለው ደግሞ ወደ
መታጠቢያ ቤት ስንገባ መታጠቢያ ቤቱ ሳይጸዳ በፊት ነበር የሚመስለው። አሁን እቺ የሻምፖ ኮንዲሽነር እቃ ማስቀመጫ እንደዚህ አድርጊያታለሁኝ። የዛሬው ቪዲዮ ይህንን ይመስላል።